በአንድ ቀን $6 ቢሊዮን የለገሰ ታሪከኛው ሰው። በዓለማችን ታዋቂ ከሆኑ የኢንቨስትመንት ባለሙያዎች፣ የንግድ መሪዎችና በጎ አድራጊዎች መሃል አንዱ ነው። በስኬቱ ምክንያት በዓለም ላይ በጣም ታዋቂ ከሆኑ ባለሀብቶች አንዱ መሆን የቻለ ሲሆን እንደ ፎርብስ ዘገባ እንደ አውሮፓውያኑ አቆጣጠር እስከ ጥር 2026 ድረስ የተጣራ ሀብቱ 148.9 ቢሊዮን የአሜሪካ ዶላር ደርሷል። ይህም በዓለም ላይ 9ኛው ባለጸጋ ሰው አድርጎታል። ይህ ግለሰብ በፋይናንሻል ዓለም ውስጥ ትልቅ ተጽዕኖ ያለው አሜሪካዊ ነጋዴ ነው። በዓለም አቀፍ ደረጃ የተሻለ አፈጻጸም እንዳለው በሚነገርለት በበርክሻየር ሃታዌይ ኩባንያ ውስጥ ከፍተኛ አክሲዮኖችን በመያዝ ያስተዳድራል። በእርግጥ የዚህ መሰናዶ ትኩረት በማን ላይ ያጠነጠነ እንደሆነ ከላይ ከተጠቀሱት መረጃዎች መገመት እንደማያዳግት እናምናለን። ሆኖም ስለዚህ ባለጠጋ አንድ ሁለት እውነታዎችን እናክል። ይህ የ94 ዓመቱ አንጋፋ ቢሊዮነር እጅግ በጣም ቀለል ያለ ሕይወት በመኖር የሚታወቅ ከታዋቂና ዝነኛ ሰዎች ጋር እንዲሁም ከፍ ባሉ የማህበራዊ ሕይወት ግንኙነቶች ውስጥ እምብዛም የማይታይ ባለሀብትና ኢንዱስትሪያሊስት ነው፣ ዋረን ባፌት። ሰሞኑን ዋረን ባፌት ለ5 የበጎ አድራጎት ድርጅቶች በአንድ ቀን ውስጥ ብቻ $6 ቢሊዮን በመለገስ ስሙ በታሪክ ሰፍሯል። ይህም በአንድ ዓመት ውስጥ ያደረገው ትልቁ ልገሳ መሆን ችሏል። የዚህ እርዳታ አብዛኛው ገንዘብ ለቢልና ሜሊንዳ ጌትስ ፋውንዴሽን የተሰጠ ሲሆን ቀሪው ደግሞ በልጆቹ በሚመሩት ሆዋርድ ጂ ባፌት፣ ሸርውድ እና ኖቮ ፋውንዴሽን እንዲሁም በሚወዷት ባለቤታቸው ስም በተሰየመው የሱዛን ቶምሰን ባፌት ፋውንዴሽን በኩል ለተቸገሩት እንዲደርስ ተደርጓል። ይህ የቅርብ ጊዜ ስጦታው ከለጋ ዕድሜው ጀምሮ ካካበተው ሀብቱ ላይ በሕይወት ዘመኑ እስካሁን የለገሰውን አጠቃላይ መጠን $65 ቢሊዮን በላይ አድርሶታል። በተጨማሪም ባፌት ከ2006 ጀምሮ የኩባንያው በርክሻየር ሃታዌይ አክሲዮኖችን በየዓመቱ በስጦታ መልክ እየሰጠ ሲሆን ልግስናው አሁንም ድረስ ቀጥሏል። 99% የሚሆነው ጥሪቱም ከህልፈቱ በኋላ ለበጎ አድራጎት እንዲውል ኑዛዜ አስፍሯል። ይህ ልግስና ለብዙዎች ትምህርት የሚሆን ጥልቅ ትርጉም አለው። አድናቆትን፣ ዝናን ወይም ታይታን በመሻት ሳይሆን በሚሊዮኖች የሚቆጠሩ ሰዎችን ሕይወት በዝምታ የመቀየር ጥበብ ነው። ፈጣሪ የሰጠውን በረከት ለሌሎች እንዲሆን በማድረግ ታላቅ አሻራ እያሳረፈ ያለ ድንቅ ሰው ነው ዋረን ባፌት። እስኪ በጥቂቱ ወደ ኋላ መለስ እንበል። ዋረን ኤድዋርድ ባፌት በአሜሪካ ኦማሃ ነብራስካ ከአባቱ ሃዋርድ እና ከእናቱ ሌላ ባፌት እንደ አውሮፓውያኑ አቆጣጠር ነሐሴ 30 1930 ተወለደ። አባቱ በኢንቨስትመንትና በፖለቲካ ውስጥ ስኬታማ የሥራ ሕይወት የነበራቸው የኮንግረስ አባል ነበሩ። በዚህም ባፌት ወንድምና እህቱ ለጊዜው የተሻለ ትምህርት በነበረበት በሮዝ ሂል አንደኛ ደረጃ የግል ትምህርት ቤት መማር ችለዋል። በኋላም ባፌት የውድሮ ዊልሰን ሁለተኛ ደረጃ ትምህርት ቤትን በመቀላቀል በሂሳብ ሳይንስና ሙዚቃ ጥሩ ውጤት ያሳይ ጀመር። የባፌት የልጅነት ጊዜ በአብዛኛው በሥራ ፈጠራዎች የተሞላ ነበር። ባፌት ገና የሁለተኛ ደረጃ ትምህርት ቤት ተማሪ ያለ በመጀመሪያዎቹ የንግድ ሥራዎቹ ማለትም ማስቲካ፣ ኮካኮላ፣ የጎልፍ ኳሶችንና ቴምብሮችን መሸጥና ሳምንታዊ መጽሔቶችን ከቤት ቤት በመዟዟር ያደርስ ነበር። በአንድ ወቅት በአያቱ የግሮሰሪ መደብር ውስጥም ይሰራ ነበር። ዋረን የመጀመሪያውን የንግድ አክሲዮን ገና በ11 ዓመቱ የገዛ ሲሆን በ13 ዓመቱ ደግሞ ለግብር ክፍያ በመመዝገብ ለንግዱ ዓለም ያለውን ዝንባሌ ማሳየት ችሏል። ጋዜጣ በመሸጥ ያገኘውን ትርፍ በማጠራቀም ትንሽ የእርሻ መሬት የገዛውም በ14 ዓመቱ ነው። ከዚህ በኋላ ዋረን በኮሌጅ ይልቅ የንግድ ሥራ ለመከታተል ፍላጎት ቢያሳይም የባፌት አባት ግን ትምህርቱን እንዲቀጥል ከብዙ ሙከራ በኋላ አሳመኑት። እናም በፔንሲልቬኒያ ዎርተን ቢዝነስ ዩኒቨርሲቲ ትምህርቱን መከታተል ጀምሮ በኋላም ወደ ነብራስካ ዩኒቨርሲቲ በመዘዋወር ከ2 ዓመት የትምህርት ቆይታ በኋላ በ1950 በቢዝነስ አስተዳደር የመጀመሪያ ዲግሪ፣ 1951 ደግሞ ከኮሎምቢያ ዩኒቨርሲቲ የቢዝነስ ትምህርት ክፍል የማስትሬት ዲግሪውን አግኝቷል። ከትምህርቱ መጠናቀቅ በኋላ ባፌት ከ1951 እስከ 1954 ድረስ በአባቱ ድርጅት በባፌት ፋልክ ኩባንያ ውስጥ የኢንቨስትመንት ሻጭ ሆኖ ሰርቷል። ከዚያም በግራሃም ኒውማን ኮርፖሬሽን ውስጥ መስራት የጀመረ ሲሆን በዚያም የዋስትና ተንታኝ በመሆን ጠቃሚ ልምድ አግኝቷል።
ቀጥሎም በተለያዩ ድርጅቶች ውስጥ እንደ አጠቃላይ የንግድ አጋር ሆኖ የኢንቨስትመንት ሽርክናዎችን ሲሰራ ከቆየ በኋላ በዋስትናና በሸቀጦች የንግድ ገበያ ላይ መሰረት ያደረጉ ሽርክናዎች የሚፈጸሙበት ባፌት ፓርትነርሺፕ የተባለ የራሱን የንግድ ድርጅት አቋቋመ። በእነዚህ ክንውኖች ያገኘው ስኬትም የቤንጃሚን ግራሃምን ትኩረት በመሳቡ ባፌትን የንግድ አጋሩ ሊያደርገው ችሏል። ቀስ በቀስ የባፌት የንግድ ስኬት እያደገ መጣና በ1965 በርክሻየር ሃታዌ የተባለውን ድርጅት መግዛት ቻለ። በርክሻየር ሃታዌ በ1839 በኒው ቤድፎርድ ማሳቹሴትስ ውስጥ በኦሊቨር ቼስ የተመሰረተና ከተመሰረተበት ጊዜ ጀምሮም የጨርቃጨርቅ አምራች ኩባንያ ሆኖ በንግዱ ዓለም ተሳታፊ የነበረ ድርጅት ነው። ሆኖም ኩባንያው በሁለተኛው የዓለም ጦርነት መገባደጃ አካባቢ የባህር ማዶ የገበያ ፉክክር በመጨመሩና የሸማቾች ፍላጎት በመቀየሩ የበርክሻየር ሃታዌ ንግድ ማሽቆልቆል ጀመረ። በዚህም መነሻ በ1960ዎቹ አጋማሽ የበርክሻየር የዳይሬክተሮች ቦርድ ንብረቶቹን ለመሸጥ ወሰነ። በዚህ ጊዜ ዋረን ባፌት በኢንቨስትመንት ስራዎቹ በኩል ከበርክሻየር ጋር ለመጀመሪያ ጊዜ በሽርክነት ተሳሰረ። በመጀመሪያም ኩባንያው ውስጥ ከፍተኛ መጠን ያለው አክሲዮን ገዛ። በኋላም በቦርዱ ውስጥ በቂ ቁጥጥር በማግኘቱ ያሉትን አብዛኞቹን አባላት የተዳከመውን የንግድ እንቅስቃሴ ለማነቃቃት ከሱ ጋር ራዕይ በሚጋሩ ግለሰቦች መተካት ችሏል። ከዚያም ሰፊ የጥናት ጊዜ በተሰጠውና ጥንቃቄ በተሞላበት ኢንቨስትመንት የብሔራዊ ኢንሹራንስ ድርጅቶች ይዞታን ኮካኮላና አፕል ኩባንያ ጋር በማጣመር በተደረጉ ግዢዎች መነሻ ዋረን ባፌት ያልተሳካ የንግድ ሥራ ሆኖ ሊዘጋ የነበረውን በርክሻየርን በዓለም ላይ እጅግ ስኬታማ ከሆኑት ተቋሞች መካከል ወደ አንዱ ለውጦታል። ከዚያን ጊዜ አንስቶ ከ1978 ጀምሮ ከሱ ጋር በቅርበት ሲሰራ ከነበረው ቻርሊ ሙንገር ጋር በመሆን እስከ 2025 ማብቂያ የድርጅቱ ዋና ስራ አስፈጻሚ ሆኖ እንደ ኮካኮላና ዴሪ ኩዊንን ካሉ የምግብ ማምረቻ ኩባንያዎች እስከ ጄኮን አይነት ኢንሹራንስ ኩባንያዎች እንዲሁም ፓሲፊክ ኮርፕን ያሉ የኤሌክትሪክ መገልገያ ማምረቻዎችን እያስተዳደረ ቆይቷል። ከልጅነቱ ጀምሮ ገንዘብ የሚገኝበትን ማንኛውንም መንገድ ያሰላስል የነበረው ባፌት ገንዘብን ያለ አግባብ በሚያባክን ምንም አይነት ድርጊት ላይ አይካፈልም። የገንዘብ አያያዝና የስኬት ሚስጥሮችን በሚመለከትም ብዙ የሚጠቀሱ ጠቃሚ አባባሎች አሉት። ነገህን በተሻለ ለማለም በቅድሚያ ራስህ ላይ ኢንቨስት አድርግ። ከዚያም ዙሪያህን ካንተ በእውቀት በችሎታና በገንዘብ በተሻሉ ሰዎች መክበብ ይኖርብሃል። ቀጥሎም በትዕግስትና በስነ ምግባር ራዕይህን መገንባት ጀምር። እዚህ ጋር ስኬታማ ንግድ ወይም ስራ ፈጠራ ለመገንባት 20 ዓመት ለማፍረስ ግን 20 ሰከንድ እንደሚፈጅ አስተውል። እናም በስተመጨረሻ በዙሪያህ ላሉ ሰዎችና ለገንዘብ ዋጋ በመስጠትና በጥበብ በማስተዳደር እርምጃህን ቀጥል ሲል ይመክራል። የረጅም ጊዜ እሴት ላይ ያተኮረ የኢንቨስትመንት ዘይቤ በመከተል የሚታወቀው ዋረን ባፌት ለስኬቱ ዋናው ቁልፍ የኢንቨስትመንት ውሳኔዎችን በሚወስድበት ጊዜ ውጤቱ ምንም ይሁን ምን ለመቀበል ፈቃደኛ መሆኑና አደጋን አለመፍራቱ ነው ይባላል። ባፌት በበርክሻየር ሃታዌይና ከስሩ በሚገኙ ሌሎች 63 ካምፓኒዎች የኩባንያውን የንግድ ስራዎች እንደ ኢንሹራንስ፣ ማኒፋክቸሪንግ፣ ችርቻሮ ንግድ፣ ኢንቨስትመንት፣ ባንክና ፋይናንስን ያሉ ዘርፎችን የሚቆጣጠር ኦፕሬሽን ቡድንን ይመራል። ሆኖም ካምፓኒዎቹን እንዲያስተዳድሩለት ለቀጠራቸው ማናጀሮች በዓመት አንድ ገጽ ደብዳቤ ብቻ ከመላክ ውጪ ሌላ ግንኙነት መፍጠር አይፈልግም። ዋረን ባፌት ደጋግሞ በስልክ በመነጋገር ወይም ስብሰባ በመጥራት ከካምፓኒ ኃላፊዎችና ሰራተኞች ጋር መገናኘትን ምርጫው አላደረገም ይባላል። ለሰራተኞች ኃላፊነትን ከነጻነት ጋር አብሮ በመስጠት ውጤቱ ላይ ብቻ ማተኮር እንደሚፈልግም ይነገራል። የባፌት ስኬት ከትርፍና ንግድ አፈጻጸም በላይ በመሆን ተቋሞች ህብረተሰብን የመጥቀም የሞራል ግዴታ አለባቸው የሚለውን ጽንሰ ሐሳብ ለማስረጽ የጣረ ነው። ይህም በበጎ አድራጎት ተግባሩና በስጦታ ቃል ኪዳኑ በኩል የታየ ነው። እነዚህ እሴቶቹና ፍልስፍናው በበርክሻየር ሃታዌ ባህል ውስጥ ጭምር በጥልቅ ተቀርጸው ይገኛሉ። ለፕሬዝዳንት ኦባማ የምረጡኝ ዘመቻ ከፍተኛ የገንዘብ ድጋፍ ያደረገው ባፌት እንደ አውሮፓውያኑ አቆጣጠር በ2011 የአገሪቱ ከፍተኛ የሲቪል ክብር የሆነውን የፕሬዝዳንታዊ የነጻነት ሜዳሊያን በፕሬዝዳንት ባራክ ኦባማ ተሸልሟል።
ዋረን ባፌት በአስተሳሰቡ ግልጽነትና በስፋት በሚነገርለት ጥበቡ ብዙ ጊዜ የሚመሰገን ሲሆን በኢንቨስትመንት ዓለም ውስጥ ልዩ ሰው ሆኖ ሰፍሯል። ይህ ሰው እጅግ በጣም ብዙ ሀብት ቢያካብትም ነገር ግን እሱ ለአንድ ለራሴ ትበቃኛለች በሚለው በ1958 በገዛውና 3 ክፍል ብቻ ባለው የኦማሃ ቤት ውስጥ ካርታ በመጫወትና እንደ ኮካኮላና ፈንዲሻም ባሉ ቀላል ምግቦች በመደሰት ጊዜውን እንደሚያሳልፍ ይታወቃል። እንግዲህ እንዲህ ካለ ስራ ፈጣሪና በጎ አድራጊ የህይወት መርህና ፍልስፍና ሌሎች ባለጠጎችም ሆኑ ቀሪው ማህበረሰብ የሚቀስመው ትምህርትና የሚካፈለው ልምድ እልፍ እንደሆነ ይታመናል። ሰላም።